እጅግ በጣም አስገራሚ ነገር ተሰምቷል። በዛሬ ዕለት እንግዲህ በጣም በሚገርም ሁኔታ አብርሃምና ሄርሜላ እንግዲህ ቀለበት ነገር አድርጓል። እሱ ብቻ አይደለም፣ አዳዲስ ነገሮች ሰምቻለሁ። ምንድነው የሰማከው? ምንድነው የተፈጠረ ካላችሁ እንግዲህ እጅግ በጣም በሚያስገርም ሁኔታ ወደ ውጭ ሀገር ወይም ደግሞ ወደ ዱባይ ሄዶ እንግዲህ ሰርጋቸውን ለማድረግ እንደወሰኑ አንድ መረጃ ደርሶኛል። እሱ ብቻ አይደለም፣ አብርሃምም በቃል እንግዲህ የተናገረው አንድ ነገር ነበረ። እኛ ሰርጋችን የምናደርገው እዚህ አይደለም። ያንን ነገር ደግሞ እንግዲህ እንደ ሰርፕራይዝ ላንቺ አዘጋጅቻለሁ። ሶ እንግዲህ በቅርቡ ሰርጋችን የማድረግ እቅድ ይዣለሁ። ሶ ያው የሚሆነው ወደ ውጭ ሀገር እንደሆነ ነው ብሎ እንግዲህ አንዳንድ ነገሮችን ሲናገር ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ ወደ ውጭ ሀገር ወይም ደግሞ ወደ ዱባይ ሄዶ ሰርጋቸውን ለማድረግ የወሰኑበት ሁለት ምክንያቶች እንዳሉ በደንብ ተጠቅሷል። ስለሱ ጉዳይ በስፋት እንግዲህ በዚህ ቪዲዮ ታገኛላችሁ። አዳዲስ ነገሮች አሉ። በአብርሃምና በሩታ ጉዳይም አዳዲስ ነገሮችን ሰምቻለሁ። በአብርሃምና በሄርሜላ በኩልም ሌላ አዳዲስ ነገሮችም አሉ። በተለይ እንግዲህ አብርሃምና ሩታ በጣም ብዙ ነገሮችን አብሮ እንዳሳለፉ ሁላችንም እናውቃለን። በአሁኑ ግን የለየለት ይመስላል። አዳዲስ ነገሮች እንግዲህ በዚህ ቻናል ታገኛላችሁ። ሰው እንግዲህ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን እንግዲህ በጣም በሚገርም ሁኔታ ይህንን ዜና ሰምቻለሁ። እጅግ በጣም የሚገርም ነገሮች ሊከሰቱ ይችላሉ። በተለይ እንግዲህ አብርሃም ወደ ውጭ ሀገር ሄዶ በተለይ ወደ ዱባይ ሄዶ ሰርጉን ለማድረግ የወሰነበት ትልልቅ ሁለት ወሳኝ ነጥቦችን አስቀምጧል። የመጀመሪያው እንግዲህ ያው ሁላችንም እንደምናውቀው ያው ሄርሜላን ስለሚወዳት ስለሚያፈቅራት ያንን ነገር ለማድረግ እንደተነሳሳ ተናግሮ ነበረ። ሁለተኛው ግን እጅግ በጣም ግራ የሚያጋባ ነገር ነው። ሌሎችንም ጭምር ትምህርት ማስተማር ፈልጋለሁ ብሎ በቃል እንግዲህ ሲናገር ነበረ። በተለይ እንግዲህ ምንድነው ትምህርት ሊያስተምር የፈለገው ብሎ አብዛኛው ሰውም ሐሳቡን ሲሰጥ ነበረ። እውነት ለመናገር እንግዲህ ምን አይነት ትምህርት ነው በተለይ ከአብርሃም የምንወስደው ማለት ጀምሮ ነበር አብዛኛው ሰው እንግዲህ እኔም በዚህ ጉዳይ ላይ በጣም ተገርሜ ነበረ። በተለይ እንግዲህ ሩታንም ጭምር ትምህርት ማስተማር እንደሚፈልግ አይነት ነገር ሲናገር ነበር አብርሃም ጀነን ብሎ። ይህ ንግግሩ ባይዜ ዋጋ ሊያስከፍለው ይችላል። እንደዚህ አይነት ንግግሮችን ባያደርግ መልካም ነው ብዬ ነው የማስበው። ነገር ግን የተናገረው ነገሮች እንግዲህ አብርሃም እና ሩታ ከዚህ በፊት እንደተጋቡ በደንብ እናስታውሳለን። ያው ጋብቻቸው ደግሞ ዱባይ ላይ ነበረ። እጅግ በጣም ብዙ ሰዎች ተሰብስቦ አብርሃምና ያው ሩታን ሲያጋቡ ነበረ በዛን ሰዓት። እንግዲህ ከአንድ ዓመት በኋላ ይሄንን ነገር ደግሞ ሊደግመው ፈልጓል። በተለይ እንግዲህ ያው ሰርጉን ዱባይ ላይ ማድረግ ያሰበበት ምክንያት ሩታን ለመበቀልም ጭምር ነው ብሎ አንዳንድ ሰዎች ሐሳቡን እየሰጡ ይገኛሉ። እሱ ብቻ አይደለም፣ ቴሌግራም ላይም እንግዲህ ቲክቶክ ላይም ግሩፕ ከፍቶ ሲወያዩ የነበሩ ሰዎች አሉ። በተለይ እንግዲህ አብርሃም በጣም የሚደግፉ አብርሃም ሰፖርት የሚያደርጉ ሰዎች አሉ። እነዛ ሰዎች እንግዲህ ተሰብስቦ እንዴት አድርገን የሰርጉን ሁኔታ እናስተካክልለት ወይም ደግሞ ፕሮግራሙን እንዴት አድርገን እናመቻችለት ብሎ እንግዲህ ብዙ ነገሮችን ሐሳብ ሲሰጡ ነበረ። ግማሹ እንግዲህ ወደ ቱርክ ቢሄድ መልካም ነው ብሎ ሲናገር ነበረ በዛሬ ዕለት። እጅግ በጣም በሚገርም ሁኔታ ደግሞ ሌሎቹ አይ ዱባይ ይሻላል፣ ከዚህ በፊትም ዱባይ ስላረገ አሁንም ቢሆን የጠፋው ስሙን ማሳደስ አለበት። ስለዚህ በአዲስ ትዳር በአዲስ ማንነት ወደ ዱባይ ሄዶ ሁሉንም ዝግጅቱን ቢያረግ መልካም ነው ብሎ በጣም ብዙ ሰውም በዚህ ጉዳይ ሲነጋገር ነበረ። እጅግ በጣም ያሳፍራል እውነት ለመናገር። ምክንያቱም ይሄንን ነገር እንግዲህ ማመን ራሱ ይከብዳል እውነት ለመናገር። በተለይ የሩታ ቤተሰቦች ይሄንን ነገር ሲመለከቱ ምን አይነት ስሜት እንደሚሰማቸውና እሱ ብቻ አይደለም ለአብርሃም እንግዲህ ምን አይነት አስተያየት እንደሚሰጡ መገመት ይከብዳል። እሱ ብቻ አይደለም፣ በጣም የሚገርማችሁ እንግዲህ በጣም ስሜታቸው ላይ ተጫውተዋል። እጅግ በጣም አሳዛኝ ነገሮች በተደጋጋሚ እያረገ ነው። በተለይ እንግዲህ የሩታ እናት በጣም ተሰምቷቸዋል። እጅግ በጣም አዝነዋል። በጣም ብዙ ጊዜ ማለት ይቻላል አብርሃምን ለማነጋገር ሞክሮ ነበሩ። አብርሃም እንግዲህ እጅግ በጣም ጋጥ ወጥ ሆኖ ቀርቷል ማለት ነው። እሱ ብቻ አይደለም፣ በተለይ እንግዲህ የአብርሃም ቤተሰቦችም ጭምር አንዳንድ ሰዎች በተለይ ከቡዜ ውጪ እጅግ በጣም ተናዶበት እንዳሉ ሰምቻለሁ። በተለይ እንግዲህ ጋሽዬ እጅግ በጣም ስሜታዊ ሆኖ ብዙ ነገሮችን ሲናገሩ ነበረ። አብርሃም ጨቅላ ነው እስከ ማለት ደረጃ ድረስ እንደደረሱ ከዚህ በፊት እናስታውሳለን። አብርሃም እንግዲህ የሚያደርጋቸው ነገሮች እያንዳንዱ እጅግ በጣም የሚያስጠላ እንደሆነ ከዚህ በፊት ጋሽዬ በግልጽ ሲናገሩ ነበረ።
እንግዲህ አብርሃም በዚህ ሁኔታ እስከ መቼ ይቀጥላል? አብዛኛው ሰው እንግዲህ የሚጠይቀው ጥያቄ ነው። በስተመጨረሻ እንግዲህ የብዙ ሰዎችን ጥያቄ ለመመለስ ብሎ አብርሃም እንግዲህ ወደ ትዳር ለመግባት እንደወሰነ በደንብ አድርጎ በዛሬ ዕለት አሳይቶናል። በተለይ እንግዲህ ቀለበት ማድረጉ ብቻ አይደለም። ቀለበት ጀርባ ደግሞ እጅግ በጣም ብዙ የተደበቁ ነገሮች እንዳሉ ሁላችን እናውቃለን። በተለይ እንግዲህ ከሩታ ጋራ በጣም ብዙ ነገሮችን ተደራርሶ እንደነበሩ ሁላችንም እናስታውሳለን። አሁንም ቢሆን እንግዲህ ሩታ በተለይ አብርሃም ጋራ ያላትን ግንኙነት መቀጠል እንደምትፈልግ በተደጋጋሚ ስትናገር ነበረ። አብርሃም እንግዲህ ቀለበቱን ያጠለቀበት ምክንያት አብርሃም እጅግ በጣም በሚያሳዝን ሁኔታ ሩታን በጣም ለማስከፋትና ምን ማድረግ እንደሚችል ለማሳየት እንደሆነ አብዛኛው ሰው በዚህ ጉዳይ ላይ ይስማማበታል። ነገር ግን እሱ ብቻ አይደለም፣ ሄርሜላንም ይወዳታል፣ ያፈቅራታል ብሎም የሚያነሱ እጅግ በርካታ ሰዎች አሉ። እንግዲህ ሄርሜላ ደግሞ የራሷን የሆነ ነገር አላት ብሎ ብዙ ሰው ደግሞ ሄርሜላን ሲወቅስ እንደነበረ ሁላችን እናስታውሳለን። እንግዲህ አሁን ምንድነው ቀጣይስ ወደፊትስ ምን ሊሆን ይችላል ብላችሁ ካሰባችሁ በእርግጠኝነት እንግዲህ አብርሃም በዚህ መንገድ መራመዱን ይቀጥላል። እውነት ለመናገር እንግዲህ አብርሃም ካሁን በኋላ ዋጋ ሊከፍል ይችላል ያልኩበት ምክንያቶች በቀላሉ እያያችሁ ትሄዳላችሁ ብዬ ነው የማስበው። ምክንያቱ ደግሞ እንግዲህ ያው ሁላችንም የምናውቀው አብርሃም ልጅ አለው። ስቲል አሁንም ሌላ ሁለተኛ ልጅ እንዳለው በስፋት ሲነገር ነበረ። ሩታም በዚህ ጉዳይ ላይ በደንብ በተደጋጋሚ በማስረጃም ጭምር ለአብርሃም እንዳሳየችው እናስታውሳለን። እንግዲህ ይሄ ነገር ከሮ መጥቷል። ካሁን በኋላ ደግሞ አብርሃም ልጄን ማየትም አልፈልግም ብሎ በቃል ሲናገር እጅግ በጣም ተናዳ ነበረ። በተለይ እንግዲህ ሩታ አሁን ላይ ማየት አይፈልግም። ማየት የሚፈልገው ሄርሜላን ብቻ ነው። በተደጋጋሚ እንግዲህ ከሄርሜላ ጋራ ጊዜ ማሳለፍ ይጀምራል። በስተመጨረሻ እንግዲህ ያው ልጁን ደግሞ ይናፍቋል። ስለሆነ ልጁን ለማየት ደግሞ መሄዱ የማይቀር ጉዳይ ነው። በዛን ሰዓት እንግዲህ በተደጋጋሚ ወደ ሩታ ቤት በሄደ ቁጥር እንግዲህ ሄርሜላ ደግሞ መናደደው አይቀርም። እንግዲህ ይሄ ነገር ፍጹም ትክክል የሆነ ትዳር አይሆንም ማለት ነው። ከሄርሜላ ጋር ያሰበው ነገር ካሁኑ ቢያቆም መልካም ነው ብዬ ነው የማስበው። በተለይ እንግዲህ አብርሃም በእልና በተለይ ሰዎችን በማናደድ ይህንን ነገሮችን እያደረገ ይገኛል። እሱ ብቻ አይደለም፣ ይሉኝታ የሚለው ነገርም በጣም ያጠቀዋል። እጅግ በጣም የተሳሳተ መንገድ ላይ እንደሆነ ሁላችን ልንረዳ ይገባል። እንግዲህ አብርሃም ቤተሰቦቹንም ጭምር እያዋረደ ነው። በተደጋጋሚ የምናገረው ነገር በተለይ ነጋሽዬም ጭምር በእነሱ በተለይ በአብርሃም ዙሪያ እጅግ በጣም ተዋርዷል ማለት ይቻላል። ምክንያቱ ደግሞ በተደጋጋሚ እንግዲህ በቤተሰብ በኩል በተለይ በጎረቤቶች በተለይ እንግዲህ እዛው አካባቢ ነዋሪ የሆኑት በተለይ ማህበረሰቡ እጅግ በጣም በሚገርም ሁኔታ ጋሽዬም በጣም እንግዲህ ሲቆጡት ነበረ። ምክንያቱ ደግሞ እንግዲህ ልጅ መቆጣጠር አልቻልክም፣ ልጅ እጅግ በጣም በሚያሳዝን ሁኔታ ሁለተኛ አስረግዞ ሁለተኛ ደግሞ ሊያገባ ነው። ይሄ ነገር እንዴት ሊሆን ይችላል ብሎ እንግዲህ በተደጋጋሚ ጋሽዬን እየወቀሱ ይገኛሉ። እንግዲህ ጋሽዬ በዚህ ጉዳይ ላይ መናገር ራሱ ሰልችቶታል። ምክንያቱ ደግሞ በተደጋጋሚ ከአብርሃም ጋር ይነጋገራል። ነገር ግን አብርሃም ችግሩን መፍታት አይፈልግም። በዚህ ጉዳይም እንግዲህ ማውራትም መወያየትም ስለማይፈልግ እጅግ በጣም እንግዲህ እየተጎዱ እንደሆነ በተደጋጋሚ ሲናገሩ ነበረ። እንግዲህ ሰሞኑን የተሰማ እጅግ በጣም በሚገርም ሁኔታ እንግዲህ ወደ ዱባይ ለማቅናት እንዳሰቡ በተለይ አብርሃምና ሄርሜላ እዛም ሰርጋቸውን ለማድረግም እያሰቡ እንደሆነ ተሰምቷል። ስለዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። እንግዲህ በእኛ ምልከታ መሰረት እጅግ በጣም የተሳሳተ መንገድ ብዬ እወስዳለሁ። እንግዲህ የራሳችሁን ሐሳብ ደግሞ ኮሜንት ስራ ማስቀመጥ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።